ማይ ጋድ እኔ አላምንም። ቆይ ይሄማ የሚታለፍ ጉዳይ አይደለም። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችን ስለ አቶ አማን ፍስሐ ሕይወት ጥቂት መረጃዎችንና አንደኛ አቶ አማን ኢትዮጵያ ውስጥ የግል የኢቢኤስ ቲቪ ባለቤትና ዋና ስራ አስፈጻሚ አቶ አማን ፍስሐ ሲሆን የሞቱበት ምክንያት ምንድነው? ከዚህ በፊት ህይወታቸው ያለፈው አስፋው መሸሻና አርቲስት ነጻነት ወርቅነህ ከመሞታቸው በፊት የተናገሯቸው አሳዛኝ ንግግሮችን ለትውስታ ያህል እንመለከታለን። ሁላችንም ይህን ቪዲዮ ከመጀመራችን በፊት ላይክ እና ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሄዳለን። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ። በሰዓት እንግዲህ ንግግር ያደረገው ብዙ ሰዎች ታምሜያለሁ ብሎ ቪዲዮ በለቀቀበት ታይም ላይ ታምሜያለሁ የሚለውን ነገር ተቀብለው ለሆዳቸው የሚያድሩ ሰዎች እንግዲህ የተሳሳተ መረጃ ሞቷል፣ ጸልዩልኝ፣ እርዳታ ፈልጋለሁ ምናምን በሚል ሶሻል ሚዲያ ላይ ትክክለኛ ያልሆነ መረጃ ሲያሰራጩ ነው እንግዲህ ምላሽ ሲሰጥ የነበረውና እንደዚህ አይነት ነገር እንግዲህ ባይደረግ የሚል ሐሳብ አለ። ካዝናናን በኋላ ሳቅን ካስለመደ አይተን ሳንጠግበው እንደተወደደ ሄጃለሁ ሳይልን እንደ ድንገት ሄደ። ውሸት ነው ያለ ካንተው ጨፈረ እኔ መጨጊንቺ ያላት አግሽሃለውኒማ ብርሃን በሌለው ጨለማ። እንግዲህ ነጻነት ወርቅነህ በጣም እንግዲህ በዚህ በጣም ባጭር ጊዜ ውስጥ እንደዚህ ማለት ሰዎች እንደረሱት ምናምን አክት መደረጉ የእውነት አላቅም። እኔ ጋር ብቻ ይሁን ይሄ ስሜት ያለው በጣም ማለት ነው አይደለም ዛሬ የዛሬ 10 ዓመት 100 ዓመት ሊረሱ የማይገቡ በጣም ውድና እንቁ የሆነ ሰው ነውና እንግዲህ በሁለት ሳምንት ውስጥ በቃ ሞተ ተብሎ እንደዚህ እንደመረሳት አይነት ነገር ሲፈጠር የእውነት አዝኛለሁና ለእነዚህ ሰዎች በቃ እቺን ፓርት ቆርጣችሁም ቢሆን ቲክቶክ ላይ ምናምን ሼር አድርጉት። ሐውልት ቢቆምላቸው ፕሮግራም ብቻ አይደለም አካባቢ ቢሰየምላቸው የእውነት ማለት የሆነን ነገር ማድረግ አይጠበቅባቸውም። ያለብንን የላይፍ ሀስል ያለ በብዙ ችግሮች ውስጥ ሆነን ችግራችንን ያስረሱን፣ በብዙ ሀዘኖች ውስጥ ሆነን ፈገግ እንድንል ያደረጉ መልካም ባለውለታችን ናቸውና በቃ እንደዚህ ብናደርግም እንዳይረሱ ቋሚ የሆነ ነገር በስማቸው ቢደረግ ባይነኝና እቺን ፓርት እንግዲህ እንደኔ እነሱ ወዳጅ ሆናችሁ የምር ይገባችኋል የምትሉ እቺን ፓርት ቆርጣችሁ ቢሆን ቲክቶክ ላይ የተለያዩ ሶሻል ሚዲያ ላይ ሼር አድርጋችሁ ብዙ ሰዎች እንግዲህ አቅም ያላቸው ሰዎች የነሱ ወዳጆች የሆኑ ሰዎች ተሰብስበው አንድ ነገር ቢደረግላቸው እላለሁ። ቆይ ኦ ማይ ጋድ እኔ አላምንም። Big hands. ፈጣሪ ነው። Oh God. Oh my God. Na በዚህ ቀበል እንግዲህ አስፊቲ ከሞተ በኋላ ራሱን የሚመስል ሰው ተገኝቶ በጣም እንግዲህ የሚገርማችሁ ነገር በጣም ከመመሳሰሉ የተነሳ ድምፁ ጭምር ራሱ አስፊቲ ነበር የሚመስለው። ምንድነው ኢቢኤስ ቴሌቪዥን መጀመሪያ ላይ ይህን ሰው አልተመለከተውም። የሁላችንም ልብ ውስጥ የነበረ ሰው ነው፣ ደሞም የሚኖር ሰው ነው፣ ዘመን የማይሽረው ሰው ነው። ምን አለ አዳዲስ ሆስቶችን እየቀጠረ ነው እንትን እያለ ነውና ምን አለ በዚህ አጋጣሚ ይሄንን ሰው እንኳን ፈልገው የሆነች እንትን ላይ እንዳይረሳና ለአስፊቲ ደግሞ ማድረግ እየነበረብን ሳናደርግለት ያለፉን ነገሮች ምናልባትም እንግዲህ ይሄንን ሰውዬ በመርዳት በማገዝ ጥሩ ቦታ ጥሩ ሁኔታ ላይ እንዲሆን በማድረግ ምናልባት እንግዲህ ካለበት ህመም ልባችን ለመበርታት ምክንያት ሊሆነን ይችላልና ይሄን ነገር እንግዲህ ተመልክቶ ኢቢኤስ ቴሌቪዥን ደግሞ ድጋሚ
ፖስት እንዲሆን እድል ሰጥቶት የተለያዩ ፕሮግራሞች ላይ ብናየው ይሄንን ድምጽ ብንሰማ የሚል ሐሳብ አለ። ምን ትላላችሁ በዚህ ሐሳብ ላይ? ሰበር ዜና የኢቢኤስ ቴሌቪዥን መስራች አቶ አማን ፍስሐ ጽዮን አረፉ። የኢትዮጵያ ሚዲያ ኢንዱስትሪ ፈርቀዳጅና የኢቢኤስ ቴሌቪዥን መስራች እንዲሁም የቀድሞ ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። አቶ አማን ኢቢኤስ ቴሌቪዥንን በመመስረት በኢትዮጵያ የቴሌቪዥንና የመዝናኛ ዘርፍ ላይ አዲስ ታሪክ የጻፉ ዘመናዊ አሰራርን ያስተዋወቁና ለበርካታ የሚዲያ ባለሙያዎች የሙያ አባት የነበሩ ባለራዕይ መሪ ነበሩ። ህልፈታቸውን ተከትሎ ጣቢያው ኢቢኤስ ጥልቅ ሐዘኑን የገለጸ ሲሆን ይህ ዜና ለቤተሰቦቻቸው፣ ለኢቢኤስ ቤተሰቦችና ለመላው ኢትዮጵያውያን ህዝብ እጅግ አስደንጋጭ ሆኗል። ለአቶ አማን ፍስሐ ጽዮን ወዳጅ ዘመድና ለሚዲያው ማህበረሰብ መጽናናትን እመኛለሁ። ያው እንግዲህ እንደተከታተልነው አቶ አማን ፍስሐ ጽዮን ባደረባቸው ምክንያት በሕክምና ሲረዱ ቆይተው አንዳንድ ሶሻል ሚዲያዎች ላይ በጣም ብዙ የተሳሳተ መረጃዎችን ለማምጣት ይሞክራሉ። እስካሁን እንግዲህ ይሄ ነው ተብሎ የወጣ መረጃ የለም። ይሄ መረጃ እንደደረሰኝ ትክክለኛውን መረጃ ማሳወቃቸው ይሆናል። ግን እስካሁን የወጣው መረጃ ባደረባቸው ህመም ምክንያት እንግዲህ በሕክምና ሲረዱ ቆይተው ህይወታቸው እንዳለፈ ነው። ስለ አቶ አማን ፍስሐ ህይወት የኢቢኤስ ቴሌቪዥን ባለቤትና ዋና ስራ አስኪያጅ እንግዲህ በህይወት ዘመን በነበሩበት ወቅት ያደረጓቸው ታላላቅ ተግባራትን እነዚህን ይመስላሉ። አቶ አማን ፍስሐ ህይወት ከዚህ ዓለም በሞት ተለዩ። የኢቢኤስ ቴሌቪዥን መስራች ዋና ስራ አስኪያጅ አቶ አማን ፍስሐ ህይወት ባደረባቸው ህመም በሕክምና ሲረዱ ቆይተው በዛሬው ዕለት የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸውን ተቋሙ በይፋ አስታውቋል። ስለ አቶ አማን ፍስሐ ህይወት ጥቂት መረጃዎችንና አንደኛ አቶ አማን ኢትዮጵያ ውስጥ የግል ሳተላይት ቴሌቪዥን ስርጭት ገና በጅምር ላይ በነበረበት ወቅት ኢቢኤስ ቲቪን በመመስረት ለዘመናዊ ሚዲያ ኢንዱስትሪ ትልቅ አሻራ ያሳረፉ ስራ ፈጣሪ ነበሩ ይላል። ሁለተኛው ደግሞ በውጭ ሀገራት የሚኖሩ ኢትዮጵያውያን ከሀገራቸው ባህልና ማንነት ጋር ለማስተሳሰር ከፍተኛ ሚና ተጫውተዋል። በሶስተኛ ደረጃ በቴሌቪዥን ጣቢያዎች አማካኝነት ለበርካታ ጋዜጠኞች፣ አርቲስቶችና የሚዲያ ባለሙያዎች የሥራ ዕድል የችሎታ ማሳያ መድረክ የፈጠሩ ታላቅ ሰው ነበሩ። አቶ አማን በኢትዮጵያ ሚዲያ ዘርፍ ላይ ላበረከቱት የማይተካ አስተዋጽኦ ሁልጊዜም ሲታወሱ ይኖራሉ ይላልና አቶ አማን እንግዲህ ለሀገራችንም እጅግ በኢትዮጵያ ትልቁን የሚዲያ ተቋም የገነቡ ብዙ ሚዲያዎች ባልነበሩበት ሰዓት ረጅም ማየት የሚችሉ ጠንካራና ባለራዕይ ሰው ነበሩ ማለት እንግዲህ በዚህ በጥቂት ቀናት ውስጥ ነበሩ ብሎ ለመናገር የእውነት በጣም ያሳዝናል። ነገር ግን ሁልጊዜም የሚኖር ያስቀምጠው አሻራ ደግሞ ዘመናት የሚሻገር ምንጊዜም ያው ሆኖ የሚቀጥል ነውና እንግዲህ ለወዳጅ ዘመዶቹ፣ ለአድናቂዎቹ፣ ለቤተሰቦቹ መጽናናትን ከልብ እመኛለሁ። እንግዲህ በዚህ ደግሞ ዶክተር አብይ አህመድ ያስተላለፉትን የሀዘን መግለጫ እንመለከታለን። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ህልፈት ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ የሀዘን መልእክት አስተላለፉ። ዶክተር አብይ በሀዘን መልእክታቸው የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሀዘን ተሰምቶኛል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያን በአስቸጋሪ ሁኔታዎች ውስጥ ባለፈች ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፋት ሲሉም የሀዘን መልእክታቸውን አስተላልፈዋል። በዚህ ጉዳይ ላይ እንግዲህ ዶክተር አብይ አህመድ ሀዘን መግለጫቸውን አስተላልፈዋል። ምክንያቱም ለሀገር እጅግ ጠቃሚና ለሀገር ሚዲያ ግንባታ፣ ለሶሻል ሚዲያ፣ ለማህበራዊ ሚዲያ ግንባታ ጠንካራ ሚና የተጫወተና ትልቅ ባለራዕይ ሰው ነበረ። እንግዲህ የሀገር ባለውለታን ባለመርሳት የተሰማቸውን ጥልቅ ሀዘን አስተላልፈዋል ማለት ነው። የዛሬ ቪዲዮ ይህንን ይመስላል። በቀጣይ ደግሞ በጥሩና በአዝናኝ በአስተማሪ ፕሮግራሞች ተመልሰን እስከምንገናኝ ያው እዚህ ከደረሳችሁ አይቀር ሰብስክራይብ አድርጋችሁ ላይክ አድርጋችሁ እኔን ወንድማችሁን ደግሞ ሰፖርት አድርጉኝ። በቀጣይ በጥሩና በአስተማሪ ቪዲዮ ተመልሰን እስከምንገናኝ ሰላም ከእናንተ ጋር